ጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። ረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን 1 ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የጌና የልደት ዋዜማና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው፣ ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕ፣ የሚዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ረቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይሄንን ባለማስታወስ ይመስለኛል ስንጾም አይደል እንደ ሰንበት ነው ጋድ የሚባል የለም። ይሄ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛውም ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም ሰውን። ገና ረቡዕ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን፣ አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ በማድረግ ፎሎ በማድረግ የበኩላችሁን ድርሻ ተወጡ። 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱት። ሁሉም ሰው እንዲሰማው፣ ላልሰማ አሰሙ ማለት ነው። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለም የገና ገሃድ አለው። ገሃዱ ምንድን ነው ከተባለም የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ታኅሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ የአብሳሪ፣ የመበስር፣ የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና ዓርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለ ጾምን 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና ዓርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ ሐምሳ ረቡዕ ዓርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ ዓርብ የለም ይበላል ማለት ነው። እና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላችሁ ንገሯቸው። በዓሉን እንግዲህ የተባረከ በዓል ያድርግልን እግዚአብሔር አምላካችን። ምንም እንኳን ገና 25 ቀን ቢቀረውም እግዚአብሔር በዓሉን የተባረከ በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ላልሰማ አሰሙ፣ ሁሉም ሰው ይስማ። ገና ሮብና ዓርብ ቀን ሲውል ስጋ ይበላል የምትሉ ሰዎች በደንብ አድርጋችሁ አዳምጡኝ።
ሁላችሁም ይህ ቪዲዮ ለሁሉም ኦርቶዶክሳውያን እንዲዳረስ ማለት ነው ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ በደንብ አድርጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ሁላችሁም ጀምሩት። ብዙዎቻችሁ በውስጥ መስመር ማለት ነው ገና ሮብና አርብ ላይ ሲውል ስጋ መብላት ይቻላል እያላችሁ ጠይቃችሁኛል። ዘንድሮ እንዳጋጣሚ ሮብ ላይ ነው የዋለው መሰለኝ አይደል? አዎ ሮብ ላይ ነው እና ለዚያ ነው ጥያቄያችሁም የበዛው ማለት ነው። እናም ገና ሮብ ላይ ወይንም አርብ ቀን ቢውል ስጋ መብላት ይቻላል። ስለዚህ ይቻላል ያላችሁ ሰዎች ትክክል ናችሁ። እናም ገና እንደው ሮብ ላይ ነው የዋለው አርብ ቀን ምናምን እያላችሁ እንዳትሳቀቁ። የሚበላው ይገኝ እንጂ መብላት ይቻላል። ቅዳሴውም ሌሊት ነው፣ ስጋም መብላት ይቻላል። በዚህ ቤት መጠራጠር አይፈቀድም። እሺ ሁላችሁም እስኪ ለበዓለ ልደት በሰላም አድርሰኝ እያላችሁ ጻፉልኝ ኮመንት ላይ። ነገ ማየት የሚቻለው በማን ነው? በማፈቃድ ነው፣ በሱ ፈቃድ። ስለዚህ ገና መድረስ የምንችለው በማፈቃድ ነው፣ በሱ ፈቃድ ነው። ስለዚህ ሁላችሁም ኮመንት ላይ ለበዓለ ልደት አምላኬ ሆይ በሰላም አድርሰኝ እያላችሁ ጻፉልኝ። ደግሞ የምታሳዩኝ ፍቅር ምን አይነት ፍቅር ነው? የእውነት ይለያል እኮ ትለያላችሁ። የሆናችሁ ፍቅር የሆናችሁ ሰዎች ናችሁ። እኔም እወዳችኋለሁ፣ አከብራችኋለሁ። እንዳከበራችሁኝ እንደወደዳችሁኝ እግዚአብሔር አብዝቶ ያክብርልኝ። የእውነት ከልቤ ነው። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ ማድረግ አትርሱ። ክብር በሉልኝ። በጣም ብዙ ሰዎች የልደት ጾም ወይም ደግሞ ልደት ጋድ የለውም ወይም ደግሞ ጋድ የለውም ብለው የሚናገሩ ሰዎችን ትሰማላችሁ። ልደትም ጥምቀትም ቅዳሜ ቢሆኑ አርብ ራሱ ጾም ነውና እንዴት ይጾማል ቢባል አርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። 3 ሰዓት ብቻ ይጾማል ማለት ነው። ስንት ሰዓት ብቻ ይጾማል? አለቀ። ምንም የክርክር ማወሳሰብ አያስፈልገውም። በማግስቱ ቅዳሜ ነው፣ በዓሉ ይከበራል። ሌሊት ቅዳሴ ይገባል፣ መንፈቀ ሌሊት ይገባል። የሚቆርብ ሰው ያከፍላል። እሁድ ቢሆንስ ደግሞ ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን አው በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ነው ሐሳቤ? ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ይህ ነው። አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ፣ የእንስሳት ተዋጽኦን አትበሉ። ጾሙን ግን መቼ ጾማችሁታል? ዓርብን እስከ 12 ሰዓት ድረስ ጾማችኋል። ስለዚህ ቅዳሜን ምንድነው የምታደርጉት? ጽሉላት አትበሉም። ከዛ ውጭ ግን ከቅዳሴ በኋላ ምግባችሁን ትበላላችሁ። የተዘጋጀላችሁን ቁርስ እንደያቅማችሁ ፍርፍርም ቢሆን ፉልም ቢሆን ወጣቱ ወንደላጤው ያገኘውን ይበላል ማለት ነው። ቅዳሜ ጥሉላት ግን አይበላም። እሁድ ቢሆን መቼ ቢሆን አልኳችሁ? ሰኞ ደግሞ ቢሆን ለምሳሌ አሁን የጥምቀት በዚህ ዘመን የፊታችን እሁድ ነው የሚውለው አይደለም? 11 እሁድ። ስለዚህ ምንድነው ማለት ነው? ዓርብ እስከ 12 ሰዓት ድረስ ይጾማል። ከዛ ቅዳሜ ምን አይበላም አልኳችሁ? ጥሉላት አይበላም ቅዳሜ፣ በቃ አለቀ። ከዛ ውጭ ግን ቅዳሜ እስከ 6 እስከ 9 እንደዚህ ምናምን የሚባል መዓት መፍጠር የለባቸውም። ይሄ የሚናገረው መጽሐፉ ራሱ አባቶቻችን የሰሩት ነው። ይህን በደንብ ጠንቅቁ። ቅዳሜ ጥሉላት አይበላበትም የፊታችን። ከዛ ደግሞ ዓርብ እስከ 12 ሰዓት ድረስ ይጾማል፣ አለቀ።